ሰላም ውድ አድማጮቻችን የ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ተጠባቂ የሆነው አርሰናል ከወልቭስ የሚያደርጉት ጨዋታ ነው። ቅዳሜ ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው። አርሰናል ወደ ኤምሬትስ ይመለሳል። እንግዲህ ባለፉት ሳምንታቶች አስቸጋሪ የሜዳ ውጭ ጨዋታዎች መድፈኞቹን አስቸጋሪ አድርገውባቸዋል። የሰንደርላንዱ የስታዲየም ኦፍ ላይት ያቻ ውጤት፣ የቸልሲው ያቻ ውጤትን ተከትሎ የስታንፎርድ ብሪጁን ማለት ነው። ከዛ በመቀጠል ደግሞ ተጠባቂ የነበረው አጓጊም የነበረው የቪላ ፓርኩ ጨዋታ ላይ 2-1 ሽንፈትን አስተናግደዋል። አርሰናል አሁን ወደ ኤምሬትስ ይመለሳል። ሳምንቶቹን እንግዲህ የዛን ሽንፈት ተከትሎ የክለብ ብሩጁ የሳምንቱ አጋማሽ ድል አሁንስ በኤምሬትስ ሲደገም ይሆን? ኦፕታ ሱፐር ኮምፒውተር እንደሚነግረን ከሆነ አርሰናል ይህንን ጨዋታ የማሸነፍ እድሉ ሰፋ ያለ ነው። 86% ነው። ከፍተኛ እድልን ተሰጥቶታል። አርሰናል ከወልቭስ ባለፉት 35 ጨዋታዎች ባደረጓቸው ማለት ነው ጎሎች ተቆጥረዋል። ለመጨረሻ ጊዜ ጎል ያልተቆጠረበት በ1979 አርሰናል 1-0 ሲሸነፍ ነበር። በአጠቃላይ አርሰናል የደረጃ ሰንጠረዡን መሪ ከደረጃ ሰንጠረዡ ግርጌ የሚገኘውን ቡድን ነው የሚያስተናግደው። አርሰናል ከወልቭስ ተጠባቂው የኤምሬትሱ ጨዋታ ውድ አድማጮቻችን ስንት ለስንት ሊጠናቀቅ ይችላል? የውጤት ግምታችሁን ያስቀምጡልኝ። አርሰናል ወይስ ወልቭስ? ስንት ለስንት ይጠናቀቃል? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። ውድ አድማጮቻችን መድፈኞቹ ወደ ድል መመለስ ግድ ይላቸዋል። ይህ ሳምንት የሚያርፉበት ነው የሚሆነው። የክለብ ብሩዡን ድል ተከትሎ ብዙ ተጫዋቾችን እረፍት ሰጠው ነበር። በዚህ ጨዋታም የነ ዲክላን ራይስ መመለስ ቢጠበቅም ሌሎች ተጫዋቾች ግን እረፍትን የሚሰጣቸው ይሆናል ተብሎ የሚጠበቅ ነው የሚሆነው። ምክንያቱም በቀጣይ ሳምንት የሚመጡት ጨዋታዎች አስቸጋሪ እንደሚሆኑ ይጠበቃል። ኤቨርተን ክሪስታል ፓላስ በካራባኦ ካፕ እንዲሁም ደግሞ ብራይተን አስቶን ቪላ እያለ የእንግሊዝ ፕሪሚየር ሊግ ይቀጥላል እና አሁን የተጎዱ ተጫዋቾችን የሚመልሱበት እንዲሁም ደግሞ ከጉዳት የተመለሱ ተጫዋቾች እድል የሚያገኙበት ጨዋታ ይሆናል ተብሎ የሚጠበቅ ነው የሚሆነው። በአጠቃላይ ወደ አድማቻችን አርሰናል በእንግሊዝ ፕሪሚየር ሊግ በጠንካራ ብቃት ቡድኑ እንግዲህ ባለፉት 15 የእንግሊዝ ፕሪሚየር ሊግ ጨዋታዎች 19 የጎል ክፍያዎችን ይዞ 33 ነጥብ ላይ ይገኛል። ማንቸስተር ሲቲ ባለፉት 15 ጨዋታዎች 31 ነጥብ ላይ ይገኛል። ኡናይ ኤምሬው ቪላ በ7 የጎል ክፍያዎች 30 ነጥብ ላይ ይገኛል። በአርሰናልና በቪላ መካከል ያለው የነጥብ ልዩነት 3 ነው። ስለዚህ ይህንን ተከትሎ ጠንካራ ፉክክርን የሚጠበቅበት ነው የሚሆነው በቀጣይ ጨዋታዎች። ታዲያ ይህ የእንግሊዝ ፕሪሚየር ሊግ 16ኛ ሳምንት ሲመለስ ቅዳሜ ምሽት 5 ሰዓት ላይ የሚደረገው ጨዋታ መድፈኞቹ የቪላ ፓርክን ሽንፈታቸውን የሚረሱበት ወደ ድል የሚመለሱበት ይሆናል ተብሎ ይጠበቃል። ማንቸስተር ሲቲ ሰንደርላንድን ማሸነፉን ተከትሎ ነው እንግዲህ አርሰናል ጋር የነበረውን የነጥብ ልዩነት ከ5 ወደ 2 ማጥበብ የቻለው። አሁን ሲቲ እና አርሰናል እውነተኛ የእንግሊዝ ፕሪሚየር ሊግ ተፎካካሪ ቡድኖች ይመስላሉ። ይህንን እንግዲህ በቀጣዮቹ ጨዋታዎችም የምናይ ነው የሚሆነው። 16ኛ ሳምንት ላይ እንገኛለን። 19ኛ ሳምንት ሲደርስ ደግሞ የውድድሩ የመርሃ ግብሩ አጋማሽ ላይ የሚሆን ይሆናል። ስለዚህ ተጠባቂ ሳምንታት፣ ተጠባቂ ጨዋታዎች የሚቀጥሉ ይሆናል በእንግሊዝ ፕሪሚየር ሊግ። መድፈኞቹ ከ21 ዓመታት በኋላ የእንግሊዝ ፕሪሚየር ሊግን ዋንጫ ያሸንፉ ይሆን? እንግዲህ የሚጠበቅ ነው የሚሆነው አድማጮቻችን። ወልቭስ በተቃራኒው አጣብቂኝ ሁኔታ ላይ የሚገኝ ቡድን ነው። ሮብ ኤድዋርድስን የቀድሞ የሉተን ታውኑን አሰልጣኝ ቀጥረው አልተሳካላቸውም። ሮብ ኤድዋርድስ በወልቭስ 4 ጨዋታ አድርጎ 4ቱንም ሽንፈትን አስተናግዷል። ይህ ብቻ አይደለም ውድ አድማጮቻችን፣ እንግዲህ ከበርንሌይ ያለው የነጥብ ልዩነት ወደ 8 ነው። ይህ ማለት ከወራጅ ቀጠናው ደግሞ በአጠቃላይ ለመውጣት 13 ነጥቦችን ወልቭስ ይፈልጋል። ኦፕታ ሱፐር ኮምፒውተር ግምቱን ሲያስቀምጥ 99.2% ወልቭስ ይወርዳል የሚሉ መረጃዎችን አይቻለሁ። ከዛ ውጭ ዩናይትድ በሞሊኒክስ ወልቭስን በሰኞ ዕለት እንግዲህ በጥሩ ሁኔታ 4-1 እንዳሸነፈ ይታወቃል። ዩናይትዶች 27 ሹቶችን በዛ ጨዋታ ላይ ማድረግ ችለዋል። ኦፕታ ታዲያ ሌላ ምን ይነግረናል ካላችሁኝ አርሰናል ዋንጫውን የማሸነፍ እድሉ 72.2% ሆኗል። እንግዲህ ይህንን ድሉን እንግዲህ መድፈኞቹ ዘንድሮ ያሳኩታል ወይ? እንግዲህ የሚጠበቅ ነው የሚሆነው። አርሰናል ግን በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በአውሮፓ ቻምፒዮንስ ሊግም በምርጥ ብቃት በ18 ነጥብ ላይ እየተጓዘ ይገኛል። እንግዲህ ቀጣይ ያሉት 2 ጨዋታዎች ናቸው፣ ኢንተር ሚላንና ከሬት። ስለዚህ በቀላሉ አርሰናል ወደ ቀጣዩ ዙር በቶፕ 8 ወጥቶ ተጨማሪ 2 ጨዋታዎችን ሳይጫወት በአስደሳች ሁኔታ ያለፈ ነው ማለት የሚቻል ይሆናል። ነገር ግን መድፈኞቹ የሚጠበቅባቸው የእንግሊዝ ፕሪሚየር ሊግ ጨዋታዎችን በእንግሊዝ ፕሪሚየር ሊግ በተለይ መስከረም ወር በኋላ ያሳዩትን ድንቅ ብቃት አሁን ማስቀጠል ግድ ይላቸዋል። ታዲያ ወልቭስ በጣም በእንግሊዝ ፕሪሚየር ሊግ ላይ ደካማ የሚባል ብቃት ላይ ይገኛል። ከዚህ በፊት በ16 ጨዋታዎች ምንም ጨዋታ ሳያሸንፍ የተጓዘው ኪፒአር የሼፊልድ
በ2021 የውድድር ሲዝን 17 ጨዋታዎችን ተጉዟል። ወልቭስስ በአርሰናል ተሸንፎ 16ኛ ጨዋታው ይገጥመው ይሆን ያለ ማሸነፍ በእንግሊዝ ፕሪሚየር ሊግ? አንዱ እንግዲህ የሚጠበቅ ነው የሚሆነው። ወልቭስ ከአምና ጀምረው ካየነው በብቃቱ 19 ጨዋታዎችን ምንም ድል ማስመዝገብ አልቻለም። ቪክቶር ፔሬራን አሰናብቶ ማርክ ኤድዋርድስን ቢተካም አሁንም አሳሳቢ ሁኔታ ላይ ይገኛሉ። ያለፉትን 8 ተከታታይ ጨዋታዎች ምንም ድል ማስመዝገብ አልቻሉም። አርሰናል ደግሞ በኤምሬትስ ያለፉትን 5 ተከታታይ ጨዋታዎችን ማሸነፍ ችሏል። ይህ ማለት ከጥር እስከ ሚያዝያ በ2024 ካስመዘገበው ጋር ተመሳሳይ ነው። ታዲያ አርቴታ የአርሰናል ከወራጅ ቀጠና ካሉ ቡድኖች ጋር ጨዋታዎችን አድርገው ሽንፈቶችን ካስተናገዱ የማቻ ውጤትን ያመጡት ለመጨረሻ ጊዜ በሜዳቸው ከሳውዛምፕተን ጋር 3-3 የተለያዩበት ነበር። እንግዲህ ሁለቱም ቡድኖች በኤክስፔክትድ ጎል አንጻር በምናይበት ጊዜ ወልቭስ በጣም የሚያሳዝን ቡድን ነው። በኦፕታ ግምት መሰረት በኤክስጂ ካያችሁት ወልቭስ መሰብሰብ የነበረበት ነጥብ ብዛት 15 ነበር። ምክንያቱም ያስቆጠሩት ጎል 8 ነው፣ የፈጠሩት ግን 13.2 ነው። ከዛ ውጭ የተቆጠረባቸው ጎል ብዛት 33 ነው። ነገር ግን ሊቆጠርባቸው የሚፈጠረው ወይም የተፈጠረባቸው ኤክስጂ ግን 24 ነው። ምን ያክል በወልቭስ በሁለቱ ቁጥሮች ምን ያክል ደካማ እንደሆነ የሚታይ ነው። ያም ደረጃ ሰንጠረዡ ላይ መጨረሻ እንዲቀመጡ አድርጓቸዋል። ለምሳሌ አርሰናል 26.2 ኤክስጂ ሞክሮ 28 ጎሎችን ያስቆጥሯል። የአርሰናል ማጥቃት ወልቭስን በሚገባ መፈተን የሚችልበት ጨዋታ ይሆናል ተብሎ ይታሰባል። አርሰናል እንግዲህ 9 ጎሎች ተቆጥረውበታል። የመድፈኞቹ መከላከል ባለፉት 5 ጨዋታዎች ያለ ገብርኤል ማጋሌስ ሳሊባንም ተከትሎ በጣም እየተፈተነ ይገኛል። በመጀመሪያዎቹ 10 ጨዋታዎች 3 ጎል ብቻ ነበር የተቆጠረበት። ባለፉት 5 ጨዋታዎች ግን 6 ጎሎችን ከ10 ጨዋታ አንጻር በግማሽ ጨዋታ እጥፍ ጎል ተቆጥሮበታል አርሰናል። ይህ እንግዲህ አሳሳቢ የሚያደርገው ነው የሚሆነው የመድፈኞችን መከላከል። ይህ መከላከል ግን ችግር ያለ ገብርኤል ሳሊባና ሞስኬራ ችግር የመጣ መሆኑ መረሳት የለበትም። አርሰናል እንግዲህ የተሞከረበት ግን 9.5 ኤክስጂ ተሞክሮበት ነው 9 ጎል የተቆጠረበት። መድፈኞቹ የቆመ ኳስ ጥንካሬያቸው አሁንም ውጤታማ አድርጓቸዋል። 17 ጎሎችን ከቆመ ኳሶች አስቆጥረዋል። 8 ኮርና፣ 2 ፔናልቲ፣ 2 ደግሞ ቅጣት ምቶችን ማለት ነው፣ ከቅጣት ምቶች በተገኙ ማለት ነው። ለመጨረሻ ጊዜ ግን የቆመ ኳስ አርሰናል ማስቆጠር የቻለው ወደ ደማቻችን ዮኮሬስ በርንሌይ ነበር። በርንሌይ ጋር ካደረጉት ጨዋታ በኋላ ዮኮሬስ እንኳን ጉዳት አጋጥሞት ከጉዳት ተመልሷልና ምን ያክል ለረጅም ጨዋታ እንደሆነ ነው። ያለፉትን 11 ጎሎች መድፈኞቹ ያስቆጠሩ ከነጻ ጨዋታ ነው። አርሰናል ከነጻ ጨዋታ ጎሎችን አያስቆጥርም እየተባለ ይወቀስ ነበር። ነገር ግን ያንን በሚያስረሳ መልኩ በጥሩ ፐርፎርማንስ ከነጻ ጨዋታዎች ጎሎችን እያስቆጠሩ ይገኛሉ። ታዲያ እዚህ ጋር ሌላ መነሳት የሚጠበቀው ነጥብ የዲክላን ራይስ መመለስን በሚመለከት ነው። እንግዲህ በህመም ምክንያት ወደ ክለብ ብሩዡ ጨዋታ አላቀናም ነበር። በዚህ ጨዋታ ይመለሳል ተብሎ ይጠበቃል። ሳሊባም አንዱ ከሚጠበቁ ተጫዋቾች ውስጥ አንዱ ነው የሚሆነው። በአጠቃላይ ግን የክለብ ብሩዡ ጨዋታ ላይ ድንቅ ብቃትን ያሳየው ኖኒ ማዱዌኬ ቋሚ 11 ላይ ይቆያል ተብሎ የሚጠበቅ ነው የሚሆነው። አርሰናል ከወልቭስ 86% አርሰናል የማሸነፍ እድል አለው። 9% አቻ፣ 5% ወልቭስ ይህንን ጨዋታ የማሸነፍ እድል አለው። ምን ያክል ልዩነት እንዳለ ዩደርማቻችን 86% ለ5% ግምት ያስተላለፉ ላቀርበላችሁ። በአርሰናል በኩል አሁንም ራያ ግብ ጠባቂ ሆኖ የሚጀምር ይሆናል። ዋይት እንግዲህ መሃል ተከላካይ ላይ ቲምበር፣ ሳሊባ የትኛው በጨዋታው ላይ ዝግጁ የሚሆነው ተጫዋች ቋሚ ሆኖ ይጀምራል። ሂንካፔ አብሮ የሚያጣምር ይሆናል። ካላፊዮሪ በ5 ቢጫ ምክንያት በዚህ ጨዋታ የማይኖር ይሆናል። ስካሊ የግራ መስመሩን የሚመራ ይሆናል። ዲክላን ራይስ ከጉዳቱ የሚመለስ ከሆነ ራይስ የሚጀምር ይሆናል። ዙብሜንዲ ረፍትን ይወስድና ኦዴጋርድ እና የዜ በአንድ ላይ ሲጫወቱ ልናይበት የምንችልበት እድል ይኖራል ብዬ አስባለሁ። ሳካ፣ ዮኮሬስ፣ ማዱዌኬ በሳምንቱ አጋማሽ ምርጥ ብቃቱን ማሳየቱን ተከትሎ በዚህ ጨዋታ ቋሚ ሆኖ መጀመር ይጠበቅበታል ብዬ አስባለሁ። ዮኮሬስ ይህ ጨዋታ የሞትና የሽረት ያክል ጎሎችን የሚናፍቅበት ይሆናል ብዬ አስባለሁ። ጎሎችን ወደ ማስቆጠር መመለስ ይጠበቅበታል። ምክንያቱም ቀጣይ ከፊት ያሉት ጨዋታዎች አርሰናል ትልልቅ ቡድኖችን አይገጥም። ነገር ግን ይሄ መሀል ሰፋሪ የሚባሉ ቡድኖችን ነው የሚገጥመው። እነዛ ቡድኖች ላይ መድፈኞቹ ውጤት የበላይነትን ለመውሰድ ይህንን ተጫዋች ጥሩ ፐርፎርማንስ ይፈልጋሉ። ሳም ጆን ስቶንስ በወልቭስ በኩል ቋሚ ግብ ጠባቂ ሆኖ የሚጀምር ይሆናል። ሞስኬራ፣ አግባዱ፣ ቶቲ ጎሜዝ እና ቻሜኔ የተከላካይ መስመሩ፣ አንድሬ ጎሜዝ፣ ወልፊና እንዲሁም ደግሞ አንድሬ የአማካይ መስመሩን፣ አሪያስ፣ ላርሰን እና ሎፔዝ የማጥቃት መስመሩን በወልቭስ በኩል የሚመሩት ይሆናል። ላርሰን እንግዲህ በወልቭስ በኩል አስፈሪ ተጫዋች ነው። አሪያስም ትንሽ ሁለቱ የተለየ እድሎችን የመፍጠር እድል ይኖራቸዋል ተብሎ ይጠበቃል። በአጠቃላይ ግን ጨዋታውን ስናስብ መነሳት የሚጠበቅባቸው ነጥብ በዚህ ጨዋታ ላይ አርሰናል በተለይ ከዮኮሬስ ጎሎችን የሚፈልግ ይሆናል። ከጨዋታው ጋር ከቡድኑ ጋር የተዋሃደ ዮኮሬስን ማየት ኖኒ ማዱዌኬና ሁለቱ በተለይ ማዱዌኬ ደግሞ በሚገርም ሁኔታ ወልቭስ ላይ በጣም ጥሩ የሚቀነው አይነት ተጫዋች ነው። ደድማቻችን አምና በቼልሲ
ወደ ሞሊኒክ አቅንቶ 3 ጎሎችን በስታንፎርድ ብሪጅ የተደረገው ጨዋታ ላይ 1 ጎልን 4 ጎል ላይ ወልቭስ ላይ ማስቆጠር ችሏል። ታዲያ ይህንን ተጫዋች መጠቀም አርሰናሎች ግድ የሚላቸው ይሆናል ብዬ አስባለሁ። ማርቲኔሊ ረፍትን የሚያገኝ ይሆናል። ማርቲኔሊ ተቀይሮ ይገባል። ከዛ ውጭ ሶስቱንም ተጫዋቾች መቀየር የሚቻልበት እድል ይኖራል። እንደ ሄሱስ አይነት ተጫዋቾችን ቀይሮ ማስገባት በአርሰናል በኩል የሚቻል ይሆናል። በአጠቃላይ ግን ይህ ጨዋታ ለመድፈኞቹ በቀላሉ 3 ነጥብን የሚያገኙበት ይሆናል ብዬ አስባለሁ። ነገር ግን የእንግሊዝ ፕሪሚየር ሊግ እያንዳንዱ ጨዋታ ቀላል ነው ብሎ መናቅ የሚቻል አይደለም። ፈተናዎቹ ጠንከር ያሉ እንደሚሆኑ የሚጠበቅ ነው የሚሆነው። ወደ አድማቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።